ሰላም እንደምቆያችሁ ውድ ተመልካቾች የዘጠነኛውን ክፍል የቤተ መቅደስ መልእክት እንጀምራለን። በተከታታይ ስለ ቤተ መቅደስ ስንማር ነበር። በተለይ ባለፉት ሁለት ክፍሎች አደባባይ ክፍል በተወሰነ ሁኔታ ለማየት ሞክረናል። ከመስዋዕቱ ጀምሮ ጥምቀት፣ እንዲሁም መንፈሳዊ ትርጉሙ የክርስቶስ ምድር ላይ መሞት፣ ተሰቃይቶ መሞትና ድል ማድረግ ለህይወታችን ያለውን መንፈሳዊ በረከት ያንን አይተናል። እንዲሁም የክርስትና የለውጥ ጉዞ እንዴት እንደሚጀምር ተመልክተናል። በኃጢአት ይቅርታ ጀምሮ እንዴት እንደሚቀጥል ዛሬ ቀጣይም ክፍል እንመለከታለን። የምንመለከተው ዛሬ ወደ ሁለተኛው የቤተ መቅደስ ክፍል በመግባት ነው። ያም ቅዱሱ ስፍራ ነው። ህይወት በቅዱሱ ስፍራ ምን ይመስላል የሚለውን በዚህ በዛሬው ዘጠነኛው ክፍል እንመለከታለን። በተለይ ትኩረት አድርገን እንድናይ የምፈልገው የክርስትና ትግልን ነው። የክርስትና ትግል ምን ማለት ነው፣ ምን ይመስላል የሚለውን እናያለን። እንደዚሁም የተግባር የክርስትና ጅማሬ እንዴት ይጀመራል፣ ወይም የክርስትናን ህይወት ከኃጢአት ይቅርታ በኋላ እንዴት ነው መኖር ያለብን የሚለውን እናያለን። በመጨረሻም ኃጢአትን ስለማሸነፍ እንመለከታለን። ጸሎት አድርገን እንጀምራለን። ቅዱስና ማህሪ እግዚአብሔር አባት ስለዚህ ጊዜ እናመሰግናለን። ጌታ ሆይ እኔ ልጅን አስበኝ፣ የአእምሮዬ ሀሳብ የአንደበቴም ቃል በፊት ተቀባይነት እንዲያገኝ በመንፈስ እንድታናግረኝ እለምንሃለሁ። ወደ እርሱ ቅረቡ ያበራላችሁማል ፊታችሁም አያፍርም በሚለው መሰረት በቃል ኪዳን በፊት እንቀርባለን። እኔንም በየቦታ ሆነው የሚሰሙትንም ሁሉ እንድትመለከት ጌታ በፊት መቅረባችን እንድታይ ፊታችን እንዳያፍር እንድትባርከን ይህንንም ለክብር ስትል እንድታደርግ እንለምናለን። ስለሚቻለ ስለምታደርግልንም እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን። ክርስትና ትግል ነው፣ አስደሳችም ነው፣ እንደዚሁም ትግል ያለበትም ነው። የኃጢአት ይቅርታ ፈጣን የእግዚአብሔር ስጦታ ነው፣ እጅግ ቅጽበታዊ ነው። ቅድስና ግን ልምምድ ነው። ስለዚህ በአደባባይ ክፍል እንዳየነው የኃጢአት ይቅርታን የምናገኝበት ክፍል ነው። መጀመሪያ ሰው ወደ ክርስትና ሲመጣ የኃጢአት ይቅርታን በነፃ ይቀበላል። ከዛ በኋላ ሲኖር ግን ቅድስናን ይለማመዳል። ስለዚህ ቅድስና ሂደት ነው። የኃጢአት ይቅርታ ግን ቅጽበታዊ ስጦታ ነው ወይንም ክስተት ነው። ቅድስና መለማመድ ግን ትዕግስትን ይፈልጋል፣ እምነትን ይጠይቃል፣ ህይወት ነው። ህይወት የሚቀደስበት ቦታ የቅዱሱ ስፍራ አገልግሎት ነው። ይህ የክርስትና ደረጃ በጸጋው ኃይል ጽድቅ ማድረግን የምንማርበት ነው። መጽሐፍ ቅዱስ በቲቶ ምዕራፍ 2 ላይ ሲናገር ሰዎችን የሚያድነው ጸጋ ሁሉ ተገልጧል ይላል። ሰዎችን ሁሉ የሚያድን ጸጋ የእግዚአብሔር ጸጋ ተገልጧልና ይህ የእግዚአብሔር ጸጋ ሰዎችን ሁሉ የሚያድን ነው። ያም ጸጋ ጽድቅ ማድረግን፣ ራስን መግዛትንና እግዚአብሔርን መፍራትን በአሁኑ ዘመን ያስተምረናል ይላል። ሰው የክርስቶስ ምጽአት ተጠባባቂ የተባረከውን ተስፋ የሚጠብቀው ወይንም ዝግጁ ሆኖ መጠበቅ ያለበት በጸጋው ጽድቅን፣ ራስን መግዛትን እና እግዚአብሔርን መምሰልን ሲማር ነው። ስለዚህ ጸጋው አስተማሪያችን ነው፣ እኛ የጸጋው ተማሪዎች ነን። ስለዚህ በቅዱሱ ክፍል ላይ በጸጋው ጽድቅ ማድረግን፣ ራስን መግዛትን፣ እግዚአብሔርን መምሰልን እንማራለን። በሌላ አነጋገር ሌላ ህይወትን እንለማመዳለን። ስለዚህ ቅድስና ልምምድ ነው። የኃጢአት ይቅርታ ግን የአንድ ጊዜ ስጦታ ነው። ክርስትና እዛው ላይ የሚቆም አይደለም። የኃጢአት ይቅርታ ላይ አይቆምም። ከዛ በኋላ ህይወት ሲቀጥል መቀጠል ያለበት በቅድስና ነው። ያ በልምምድና በሂደት የሚመጣ ነው። እንዴት የሚለው እንመለከታለን። ዘካርያስ ምዕራፍ 3 ላይ ከቁጥር 1 እስከ 7 አንድ ታሪክ ተመዝግቦ እናገኛለን። ሰይጣን ኢዮብን እንደከሰሰው ኢያሱ የተባለ ካህንን ሲከሰው እናያለን። እና ሰይጣንም ይከሰው ዘንድ በስተቀኝ ቆሞ ነበር ይላል። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፉም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙንም ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርም መልአክ ባጠገቡ ቆሞ ነበር። የእግዚአብሔርም መልአክ በኢያሱ እንዲህ ሲል አዳኘበት ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮችንም ትጠብቃለህ፣ በዚያም ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ ብሎ ተናገረ። እና ኢያሱ ካህኑ አሮጌ ልብስ ለብሶ ነበረ። ከዛ የተነሳ ሰይጣን ከሰሰው ይላል። እግዚአብሔር ጠበቃ ሆኖ ቆሞለት መላእክቶቹን አዘዘ። መላእክቱንም እድፋሙን ልብስ አውልቁ አላቸው። እድፋሙን ልብስ አወለቁ፣ ከእሱ አስወገዱ፣ ጥሩ ልብስ አለበሱት፣
ንጹህ ጥምጥም በራሱ ላይ አደረጉለት ይላል። ልብስ በመጽሐፍ ቅዱስ የክርስቶስን ጽድቅ የሚያሳይ ነው። ኢያሱ የተከሰሰው በለበሰው ልብስ አምሮ ስላልታየ አይደለም፣ በራሱ ጽድቅ ነው። የራሱ ጽድቅ በእግዚአብሔር ዘንድ ተቀባይነት ያለው ወይም የሚያስገኘው አይደለም። ስለዚህ ከዛ የተነሳ ሰይጣን ከሰሰው። እግዚአብሔር ግን ሰይጣንን ገሰጸው። ከእሳት የተነጠቀ ትንታግ ነው እኔ ያድኘዋለሁ ማለት ነው። ከኃጢአት ውስጥ ነጥቄ ያዳንኩት ነው። ስለዚህ እግዚአብሔር መላእክቱን እንዳዘዘው ኢያሱን ንጹህ ልብስና ንጹህ ጥምጣም አረጉለት። አዲስ ሰው ሆኖ ቆመ። ከዛ በኋላ እግዚአብሔር የተናገረው መልእክት ነው ወሳኙ። በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ። እዚህ ከቆሙት መካከል መግባትን እሰጣለሁ። እዛ የነበሩት መላእክቶች ናቸው። እነሱ በሚኖሩበት በዚህ ቦታ ላይ ከእነሱ ጋር ትኖራለህ። መቼ? በመንገዴ ብትሄድ ትእዛዜንም ብትጠብቅ። በዚህ ቦታ ላይ ትእዛዝን መጠበቅ ወይም መታዘዝ በራስ ስራ መዳን ይቻላል እያልን አይደለም። ያ አይደለም መልእክቱ። አስቀድሞ የተደረገለትን ነገር ግን ማሰብ አለብን። ይሄ ትእዛዝ የተነገረው ልብሱ ከተቀየረለት በኋላ ነው። ኢያሱ አዲሱን ልብስ ከለበሰ በኋላ፣ አዲሱን ጥምጣም ካረገ በኋላ፣ በሌላ አነጋገር የክርስቶስን ልብስ ከተላበሰ በኋላ በትእዛዜ ብትሄድ፣ በመንገዴ ብትሄድ፣ ትእዛዜንም ብትጠብቅ በዚያን ጊዜ እዚህ ከቆሙት መካከል ከእነሱ ጋር መግባትን እሰጥሃለሁ። ሰማይ የምትገባው የለበስከውን የጽድቅ ልብስ እንደያዝክ ስትቆይ ነው። እንደያዝክ ደግሞ የምትቆየው በመታዘዝ ነው። የኃጢአት ይቅርታን አግኝቶ የክርስቶስን ጽድቅ የለበሰ ሰው በመታዘዝ ጽድቁን በላዩ ላይ ማቆየት አለበት ነው። ያም ኃይል የሚመጣው ከእግዚአብሔር ነው። የመታዘዝ ኃይል ከእግዚአብሔር ነው። ስለዚህ በዚህ ቦታ ላይ ጽድቅን ስለመለማመድ የሚያስታውሰን ነው የኢያሱ ታሪክ። የኃጢአት ይቅርታን ያገኘ ሰው በክርስቶስ ጽድቅ ተላብሻለሁ የሚል ሰው ኃጢአትን እየራቀ መሄድ አለበት ነው። የሚቀደስ ህይወት መኖር አለበት። ስለዚህ ህይወቱ ሌላ አይነት ትግል ውስጥ ይገባል። በሉቃስ 18 ላይ ክርስቶስ ስለ አንድ አለቃ እንደዚህ አለ። ወይንም የአለቃ መጥቶ ክርስቶስን ለመነው። ከዛ ክርስቶስ መልስ ሰጠው። ከአለቆችም አንዱ ቸር መምህር የዘላለምን ህይወት እንድወርስ ምን ላድርግ ብሎ ጠየቀው ይላል። እና ሁለት ነገርን በዚህ ውስጥ ማየት እንችላለን። እንድወርስ፣ የመጀመሪያው የዘላለም ህይወት ውርስ ነው፣ ወይንም በነፃ የምንቀበለው ነው። የሰውየው ጥያቄ ትክክል ነው። እንድወርስ ነው ያለው። ከዛ በኋላ ምን ላድርግ ብሎ ጠየቀ። የሆነ ነገር ማድረግ አለብን። ለመውረስ ለመዳን የራሳችንን ስራ መስራት አለብን ማለት አይደለም። በነፃ የተሰጠንን ድነት ግን የምንቀበለው አንድ ነገር ስናደርግ ነው። ግዢ ከፍለን ወይንም በራሳችን መንገድ ለመዳን አይደለም። የነፃውን ስጦታ ለመቀበል ማድረግ ያለብን ነገር አለ። መወሰን ያለብን ነገር አለ። መጀመር ያለብን ነገር አለ። መጣል ያለብን ነገር አለ። መያዝ ያለብን ነገር አለ። መቀየር ያለበት ነገር አለ ነው። ስለዚህ ምን ላድርግ ብሎ ጠየቀው። ተገቢ ጥያቄ ነው። ተገቢ ጥያቄ መሆኑን የምናውቀው ክርስቶስ መልስ ስለመለሰለት ነው። ይሄ እንደዚህ አይነት ጥያቄ ልክ አይደለም ብሎ አላለፈውም። ክርስቶስ ምን አለ? ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር ብሎ ነገረው ይላል። ከ10ቱ ትእዛዛት ውስጥ የተወሰኑን ጠቅሶ ነገረው። ያ ማለት ከ10ቱ ትእዛዛት ውስጥ የተወሰኑትን ጠቀሰ ማለት ሌሎችም እንዳሉ ናቸው ማለት ነው። ስለ 10ቱ ትእዛዛት ነው የነገረው ማለት በአጠቃላይ። ስለዚህ የነገረው ነገር ምንድነው? ታዘዝ ነው። መታዘዝ አለብህ ነው። ይሄ ሰው መውረስን በራሱ እንደማይወርስ ያውቃል፣ ወይም በራሱ እንደማያገኝ ያውቃል። ግን ከሰው ከሌላ ሰው እንዲወርስ ካለ የሚያወርሰው ሌላ የሚያወርሰው እንዳለ የሚያሳይ ነው። ያንን ተረድቷል። ግን ማድረግ ያለበትን ነገር ጠይቋል። እግዚአብሔርም መታዘዝ አስፈላጊ እንደሆነ ነግሮታል። በጽድቅ ትድናለህ እያለው አይደለም፣ ግን አስፈላጊ ነው። በእኔ ካመንክ በኋላ በዛው መንገድ ላይ ለመቀጠል ለእኔ መገዛት አለብህ ነው። በክርስቶስ የዳነ ሰው በክርስቶስ የሚቀደስ ነው። በክርስቶስ የሚገዛ ለክርስቶስ የሚታዘዝ ሰው መሆን አለበት። ስለዚህ በዚህ ቦታ ላይ በቅዱሱ ስፍራ ላይ እጩ ከመሆን በስጦታ የኃጢአት ይቅርታን አግኝተን እጩ እንሆናለን። ከዛ በኋላ በስራ በእግዚአብሔር ጽድቅ በምናደርገው ስራ በተግባር በሚገለጽ የእምነት ስራ ወደ ብቁነት እንሸጋገራለን። ስለዚህ በቤተ መቅደስ ሂደት ውስጥ ከእጩነት ወደ ብቁነት ማለፍ ይኖርብናል። የኃጢአት ይቅርታን ያገኘ ሰው ግን ህይወቱ በምድር ላይ የሚቀጥል ሰው በህይወት መዝገብ ላይ ስሙ አለ። ከኃጢአት መዝገብ ላይ ስሙ ተጽፏል። ግን ከህይወት መዝገብ ላይ ስሙ የሚፋቅበት የኃጢአት መዝገብ ላይ ስሙ የሚሰፍርበት እድል ይኖራል። የዳኑ ሰዎች የሚመለሱበት ውሳኔያቸው የሚቀለበስበት አጋጣሚ ሊኖር ይችላል። በራሳቸው ምርጫና ውሳኔ ማለት ነው። ያ አደጋ ስላለ ህይወት መቀጠል አለበት። አንዴ ይቅር ተብያለሁ፣ አንዴ ክርስቶስን አምኛለሁ፣ ድነት አንዴ ነው፣ ከዚህ በኋላ እንደፈለኩ መሆን እችላለሁ የሚል አመለካከት የለም። ይሄ መጽሐፍ ቅዱሳዊም አይደለም። ስለዚህ ብቁ ወደ መሆን ወደ መወረድ
ወደ መሰራት ሂደት ውስጥ ማለፍ መግባት ይኖርብናል። ሁለት አይነት ጽድቅ ከዚህ አንጻር አለ። የመጀመሪያው ጽድቅ የክርስቶስ ጽድቅ ነው። የኛ ሆኖ የሚቆጠርልን ወዲያው ለኛ የሚተካልን ማለት ነው። ኢምፒውትድ የሚባለው ወዲያውኑ የኃጢአት ይቅርታን ስንጠይቅ የክርስቶስ ጽድቅ ይለብስልናል። ያንን እንላበሳለን። ያ የክርስቶስ ጽድቅ ነው። ከዛ በኋላ ግን ያን የክርስቶስን ጽድቅ ተጠቅመን ስራችን፣ ተግባራችን፣ ሀሳባችን ሲለወጥ በተግባር ህይወት ውስጥ ሲውል ማለት ነው። ያ እኛ የምንጋራው የምንካፈለው ጽድቅ ነው። የክርስቶስን ጽድቅ በስራ ላይ ስናውለው ማለት ነው። ወይንም የተላበስነው የክርስቶስ ጽድቅ ተግባራችንን ሲቀይር ማለት ነው። ያ የምንለማመደው ነው። መጀመሪያ የምንለብሰው ነው። ከዛ በኋላ ግን ያን ተጠቅመን ስራችን ሲቀየር የምንለማመደው ጽድቅ ነው። ያ በጣም አስፈላጊ ነው። ብዙ ጊዜ የምናገኘው የክርስቶስን ጽድቅ መላበስ ነው። ከዛ በኋላ ተግባራችን ሌላ የሚሆን ከሆነ ያ ከኛ ይገፈፋል። ተግባራችን በዛው ጽድቅ የሚሰራ ከሆነ ጽድቅ ማድረግን እኛው እንማራለን ማለት ነው። ራሳችን እንማራለን። ምንጩ የሚሆነው የክርስቶስ ጽድቅ ነው። ስለዚህ ይሄኛውም ጽድቅ የክርስቶስ ነው። የምንሰራው ግን እኛ ነን። የምናደርገው ግን እኛ ነን። ይሄ በጣም አስፈላጊ ነው። ህይወት ለውጥ ውስጥ የሚገባው በዚህ መንገድ ውስጥ ሲታለፍ ብቻ ነው። ስለዚህ በዚህ ቦታ ላይ ህይወት ትግል ውስጥ ይገባል። ኃጢአትን ወደ መዋጋት፣ ኃጢአትን ወደ መታገል ውስጥ እንገባለን። ትልቁ ጦርነት፣ ታላቁ ተጋድሎ የኃጢአት ተጋድሎ ነው። ኃጢአት ኃይል የሰይጣን ኃይል ነው። የጽድቅ ኃይል የእግዚአብሔር ኃይል ነው። ወይንም የእግዚአብሔር ኃይል የማዳንና የጽድቅ ኃይል ነው። የኃጢአት ደግሞ የማጥፋትና የኃጢአት ኃይል የእርኩሰት ኃይል ነው፣ የሰይጣን ኃይል። ስለዚህ አንዲት ነፍስ በክርስቶስ አምና የኃጢአት ይቅርታን አግኝታ ቅድስና መለማመድ ስትጀምር ከፍተኛ ተጋድሎ ውስጥ ትገባለች። ትልቅ ተጋድሎ ውስጥ ትገባለች። ጦርነት ውስጥ ይገባል። ህይወት ጦርነት ውስጥ ካልገባ ማሸነፍ አይቻልም። ያልተዋጋ ሰው አሸናፊ ሊባል አይችልም። ስለዚህ ተዋግቶ የሚያሸንፍ ብቻ ነው አሸናፊ የሚባለው። መጨረሻ ላይ ሽልማት የሚሰጠውም ያ ነው። ውጊያ ውስጥ ያልገባ ሰው አሸናፊ ሊባል አይችልም። ክርስቶስ ድል ያደረገልን ከዛም ተከተልም ያለው ደቀ መዛሙርቱ እንድንሆን እየጠራን በዛው መንገድ ውስጥ አሸናፊ ሊያደርገን ነው። መንገድ ላይ ሊጥለን አይደለም። መጽሐፍ ቅዱስ እንደሚነግረን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 10 ላይ በክርስቶስ ኢየሱስ በዘላለማዊ ክብሩ የጠራችሁ የጸጋ ሁሉ አምላክ ጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ይላል። ጥቂት ጊዜ መከራን ከተቀበልን በኋላ እግዚአብሔር ፍጹም ያደርገናል፣ ያነጻናል፣ ያበረታናል። ግን እዛ ውጤት ጋር ለመድረስ ተጋድሎ ውስጥ መግባት አለብን። የተጋድሎ ፍጻሜ የሚሆነው ከጸናን ድልና ድል ብቻ ነው። አዲስ ህይወት ስንጀምር ብዙ ጊዜ አስቸጋሪ ነው። አዲስ ነገርን መገዳደር የኛ ተፈጥሯዊ ምላሽ ነው። አዲስ ነገር መልመድ በጣም ይከብደናል። ስለዚህ ግድድሮች ውስጥ እንገባለን። የሚያስቸግር ነገር ውስጥ እንገባለን። ዲሲፕሊን እናጣለን። አንዳንዴ እንወድቃለን። ፍራስትሬት እናደርግ ይሆናል፣ እንጨነቅ ይሆናል። ግን ያ የጉዞ አካል ነው። አዲስ ነገር መልመድ ለኛ ስለሚከብድን በመንፈሳዊ ጉዳይ ብቻ ሳይሆን በምድራዊ ህይወትም አዲስ ነገር ማድረግ በጣም ለሰው ልጆች ከባድ ነው። ወይንም ጥቂት የበረቱ ሰዎች ብቻ አዲስ ነገር መለማመድ ይችላሉ። ስለዚህ ህይወት ጦርነት ውስጥ ሲገባ የቅድስና ህይወት እንደጀመርን አንዱ ማሳያ ነው። ከኃጢአት ጋር የሚደረግ ጦርነት የቅድስና ጉዞ አንዱ አካል ነው። ይህን ስናደርግ ከአንዱ ስፍራ ወደ ሌላ ስፍራ ወይንም ከፍ ወዳለ ደረጃ በአንጻራዊነት ከፍ ወዳለ ወደ ተሻለ ቦታ መሸጋገር እንጀምራለን። ከኃጢአት ጋር ጦርነት ውስጥ የሚገባ ሰው በዛ ውስጥ ሲጸና ወደ ሌላ ደረጃ ይሸጋገራል። ይህን በጳውሎስ ህይወት ውስጥ መመልከት እንችላለን። በሮሜ ምዕራፍ 7 ቁጥር 15 እና ቁጥር 20 ላይ ደግሞ ተናግሮታል። እንደዚህ ይላል፣ የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም። የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ይላል። እና ጳውሎስ እንደሚለው የሚያደርገው የማያውቀውን የማይወደውን ነው። የሚወደውን ነገር ማድረግ አይችልም። የሚጠላውን ያንን ነገር እሱን ያደርገዋል። በሌላ አነጋገር ራሱን የሚያገኘው መጥፎ ነገር የማይፈልገው መጥፎ ነገር ውስጥ ነው። በተግባር ስለ ራሱ ጽፎ ከሆነ ማለት ነው። ወይ ስለ አጠቃላይ ክርስትና ተጋድሎም ከሆነ ለሁላችንም የሚሆን ነው እና የእኛም ጉዞ ተመሳሳይ ነው። ስለዚህ ጳውሎስ አውቆ ኃጢአትን ከማድረግ ይልቅ ያንን አሸንፏል፣ ያንን ድል አድርጓል። ሳያውቀው ግን ራሱን ስህተት ውስጥ ያገኛል። ይሄ በተመሳሳይ ለእኛም ይሆናል።
ሳናውቀው ሆን ብለን ወደ ኃጢአት ሳንሄድ ግን ሳናውቀው ራሳችንን ስህተት ውስጥ ልናገኘው እንችላለን። ኃጢአት ውስጥ እግዚአብሔር የማይወደው ነገር ውስጥ ልንገባ እንችላለን። ሆን ብለን ሳይሆን ግን ሳንፈልገው። ስለዚህ አንዱ በተጋድሎ ውስጥ የምንሸጋገርበት ከፍታ ኃጢአትን ሳንፈልገው ወደምናደርግበት ነው። ይሄ እንዴት ከፍታ ሊሆን ይችላል እንል ይሆናል። ነገር ግን ኃጢአትን የድፍረት ኃጢአትን አስበን አቅደን ማድረግን ሙሉ ለሙሉ መተው ማለት ነው። ወይንም በስህተት ብቻ መያዝ። እየነጠርን ከፍ እያለን ስንሄድ እዛ ደረጃ እንደርሳለን። ይሄ የመቅደሱ የቅድስና ጉዞ ነው። ሳንፈልገው የምናደርገው በውስጣችን ያለ አንዳች ክፋት፣ ተፈጥሯዊ ዝንባሌያችን፣ የሰብአዊ የኃጢአት ተፈጥሮ አለመቀየር የሚያመጣው ውስጣችን ያለ የማናውቀው መጥፎ ነገር ውስጡ መኖሩ ከዛ የተነሳ ሳንወደው ሳንፈልገው ቅድስና ማድረግ እየፈለግን ግን ራሳችንን በስህተት ውስጥ ልናገኘው እንችላለን። ይሄ ሳንፈልግ የምናደርገው ነገር አንዱ የመጥራት ወይንም የመቀደስ ሂደት ውስጥ ስናልፍ የሚከሰት ነው። ሆን ብለን ኃጢአት ጋር አንሄድም፣ ግን ኃጢአት ሲጥለን እንመለከታለን። ያም ኃጢአት ነው፣ ኑዛዜ የሚያስፈልገው ነው። ከዚህ በፊት የምታስታውሱ ከሆነ ወንድሞችና እህቶች ወደ 5 አይነት መስዋዕቶችን አይተናል። በክፍል 5 ላይ ይመስለኛል። የሚቃጠል መስዋዕት፣ የእህል ቁርባን፣ የደህንነት መስዋዕት ወይ የህብረት መስዋዕት፣ የኃጢአት መስዋዕትና የበደል መስዋዕት። የመጨረሻዎቹ ሁለቱ የበደል መስዋዕትና የኃጢአት መስዋዕት ቀጥታ ከኃጢአት ጋር የተገናኙ ናቸው። ቀጥታ። ስለዚህ የግድ መስዋዕት መቅረብ አለበት። የመጀመሪያዎቹ 3ቱ የግድ አይደሉም፣ አስገዳጅ አይደሉም፣ ግን በበጎ ፈቃድ የሚቀርቡ ናቸው። ስለዚህ በተመሳሳይ ኃጢአትን አንድ ሰው ሆን ብሎ አደረገም ሆን ብሎም አላደረገም የኃጢአት ይቅርታ ያስፈልገዋል። በብሉይ ኪዳን ጊዜ በድፍረት የሚደረግ ኃጢአት ምላሹ ሞት ነበር። ያንን በዛ ጊዜ ተመልክተናል፣ በዘሌዋውያን ምዕራፍ 20 ላይ በተለይ። በአዲስ ኪዳን ግን የኃጢአት ይቅርታን ለማግኘት ሆን ብለን አረግንም በስህተትም አረግን የግድ የኃጢአት ይቅርታ ያስፈልገናል። ስለዚህ የተቀደስን ስንሄድ የምንደርስበት ደረጃ የመጀመሪያው የድፍረት ኃጢአትን ማሸነፍ ነው። ያ ታላቅ ነው። መጽሐፍ ቅዱስ ሲናገር በመዝሙር ምዕራፍ 19 ቁጥር 13 ላይ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። ታላቅ የሚባለው ኃጢአት የድፍረት ኃጢአት ወይንም እያወቅን አቅደን የምናደርገው ማለት ነው። እና ፍጽምና ደረጃ ላይ መድረስ አንዱ መገለጫው ይህንን ኃጢአት ማሸነፍ ነው። ሆን ብለን የምናደርገውን ነገር መተው ወደፊት የምንመለከተው ይሆናል። ስለዚህ ጳውሎስ እንዳለው የማንወደውን ነገር የምናደርግበት ጽድቅ እየተመኘን ሳናስበው በኃጢአት የምንወርቅበት አጋጣሚ ይሄ የክርስትና አንዱ ልምምድ ነው። የድፍረት ኃጢአት የሚሸነፍበት ማለት ነው። ከጥምቀት በኋላ ፈተና ይበረታል። ክርስቶስ ከተጠመቀ በኋላ ማቴዎስ ምዕራፍ 3 ላይ ጥምቀቱን እንመለከታለን። ምዕራፍ 4 ላይ ወደ ፈተና ሲገባ እናያለን። መንፈስ ወደ በረሃ መራው ይላል እና ሰይጣን ጠንክሮ የሚመጣው ከጥምቀት በኋላ ነው። አንድ ሰው በእውነቱ አምኖ ወስኖ ሲጠመቅ የክርስቶስ ተከታይ ሲሆን ተጋድሎ ይበዛበታል፣ መከራ ይበዛበታል። ምክንያቱም የወሰነችን ነፍስ ወደ ኋላ ለማለት እንደገና እንዲመለስ ለማድረግ በተለያዩ ሁኔታዎች፣ ነገሮች፣ ሰዎች ሰይጣን ይከበዋል፣ ይመጣበታል። የክርስቶስ ፈተናም የሚያሳየን ያንን ነው። ያንን ፈተና የተጋፈጠልን ከጥምቀቱ በኋላ ነው። ከጥምቀቱ በኋላ ሌላ አገልግሎት አልጀመረም ክርስቶስ። ቀጥታ ወደ ምድረ በዳ ለፈተና ነው ሄደው። በእርግጥ እሱን ለመፈተና አስበው አይደለም፣ እግዚአብሔር ግን ወደዛ መራው። እኛ በዛ ሁሉ የሚገጥመንን ፈተና ማሸነፍ መወጣት እንድንችል ክርስቶስ ተፈትኖ እንዲወጣው ለማድረግ ማለት ነው። ስለዚህ በዚህ ቦታ ስንመለከት ቅዱሱ ክፍል የክርስትና ሕይወት ከቅድስተ ቅዱሳኑ ይበልጥ በጣም አዳጋች ነው፣ አስቸጋሪ ነው። በቅድስተ ቅዱሳን ውስጥ የሶስተኛው ክፍል ውስጥ የሚጠበቅብን ፍጽምና ነው። ግን ከዛ ይልቅ በጣም ከባድ የሚሆነው የቅዱሱ ስፍራ ክፍል ነው። ምክንያቱም ከኃጢአት ጋር የሚኖረን ፍቺ ትኩስ ነው። አዲስ ነገርን የምንለማመድበት፣ በቅርበት የምንጋደልበት ነው። አንድ ሰው መቀደስን በጣም ተለማምዶ ካለፈ በኋላ ቅድስተ ቅዱሳን ውስጥ ፍጽምናን ለመኖር አይቸግረውም። መቀደስን በሂደት በብዙ ዓመት ልምምድ ስላገኘው ማለት ነው። ያንን እየመነዘረ መኖር ነው። ነገር ግን ከኃጢአት መፋታት በኋላ ከኃጢአት ኃይል ጋር ድል እያደረገ እየተጋደለ እየወደቀ እየተነሳ መኖር ያ በጣም ከባድ ነው። ከባድ የሚያደርገው የኃጢአት ትግል በዚህ ቦታ ላይ ጠንካራ ስለሚሆን ነው።
ጠላትም የሚያተኩረው በዚህ ላይ ስለሚሆን ነው። እኛም ተለምዷችን ወይንም ልምዳችን አናሳ ስለሚሆን ነው። የሚገጥመን በርካታ አዳዲስ ነገር ስለሚኖር ነው። ከዛ የተነሳ በዚህ ቦታ ላይ ከባድ ይሆናል። ለምሳሌ የኖህ ቤተሰብን ስንመለከት ኖህና 7ቱ የቤተሰቡ አባላቶች ወደ መርከቡ ገቡ። ከዛ በኋላ ግን ዝናብ ሳይዘንብ 1 ሳምንት መርከብ ውስጥ ቆይተው ነበር ከእንስሳቶች ጋር። በእርግጥ ለ1 ሳምንት የሚል መጀመሪያ አስቀድሞ ለኖህ እግዚአብሔር ነግሮት ነበር። ግን ያቺ 1 ሳምንት እነሱ ትዕግስታቸው የሚፈተንበት ነበር። ምክንያቱም በውጭ ያሉት ሰዎች ከእነሱ ጋር የቆዩት በርካታ ሁሉም ሰዎች ያፌዙባቸው ነበር። ዝናብ አይዘንብም ይሉ ነበር እና 1 ሳምንት ሙሉ 7 ቀን ቁጭ ሲሉ መርከብ ውስጥ እውነት ዝናብ ይዘንባል የሚል ጥያቄ ሊፈጥርባቸው ይችላል። አንደኛው ቀን አልዘነበም፣ ሁለተኛው አልዘነበም። ከ7ኛው ቀን በኋላ ዝናብ መዝነብ ጀመረ። የዛን ጊዜ በጽናት ስለቆዩ እዛው ስለጠበቁ መዳን ቻሉ። ስለዚህ ወስነን ከገባን በኋላ ወዲያው የሚገጥሙ ነገሮች፣ የሚያደነጋግሩ ነገሮች ይኖራሉ። ያን ጊዜ ያንን ሂደት ፈታኝ ያደርጉታል። መጽሐፍ ቅዱስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ላይ በሁሉ እንሰደዳለን እንጂ አንጣልም ይላል። እናምንታለን እንጂ ተስፋ አንቆርጥም ይላል። እንወድቃለን እንጂ አንጠፋም ይላል። እና የተለያዩ የሚገጥሙ ነገሮች አሉ፣ ግን ለመጥፋት አይሆንም። ተጨንቀን ለመቅረት አይደለም፣ ለመጣልም አይደለም። የሚመጡ ነገሮች እኛን የሚፈትኑ ደቀ መዛሙርቱ ከክርስቶስ ጋር በምድር ላይ በአካል ባሳለፉ ጊዜ የነሱ ከባድ የሚባለው ጊዜ ያኔ ነበር። ክርስቶስ በአካል ከነሱ ተለይቶ ከሄደ በኋላ ያሳለፉት ጊዜ ወርቃማ የክርስትና ጊዜ ነበር። በአካል ከነሱ ጋር ግን እያለ በጣም ከባድ ነበር። ብዙ ነገር አልገባቸው። በራሳቸው አረዳድ ክርስቶስን ቀርበውት፣ በራሳቸው አመለካከት ክርስቶስን መዝነውት ነበር። ስለዚህ ከሱ የሚጠብቁት እነሱ ካላቸው አረዳድ አንጻር ነው እንጂ ከእግዚአብሔር ፈቃድ ከክርስቶስ ተልእኮ አንጻር አልነበረም። ከዛ የተነሳ ብዙ አለመግባባቶች ነበሩ እና አያስተውሉትም ነበር። ስለዚህ አስቸጋሪ የክርስትና ሕይወት የጀመረው ያኔ ነው ይነሱ። ያ ግን በጣም ወሳኝ ነበር፣ የሚናቅ አይደለም። ስላልተረዱት አምነውት ያን ያህል ስላልተከተሉት የሚናቅ አይደለም። በጣም ወሳኝ ጊዜ ነበር የነሱ። ምክንያቱም ያኔ በአካል እያለ የተናገራቸውን ያስተማራቸውን እያንዳንዱን ቃላቶች ቁጭ ብለው ካረገ በኋላ ያሰላስሉ ነበር። መንፈስ ቅዱስ ሲወርድላቸው የሰሙትን ያኔ ማስተዋል ጀመሩ። ምሳሌዎቹን፣ ያረጋቸውን ነገሮች፣ ታምራቱን፣ የመስቀሉን፣ የጌተሰማኒውን፣ የተናገራቸውን ይሁዳን ያለውን እያንዳንዱን ነገር መረዳት ጀመሩ። ስለዚህ ያ በጣም አስፈላጊ የሆነ የክርስትና የህይወት ጉዟቸው አካል ነበረ። የሚናቅ አይደለም፣ ወሳኝ ነበር። ለእኛም ተመሳሳይ ነው። በድካም ያለንበት የክርስትና ህይወት ሲበራልን የሚጠቅመን ልምምድ ነው የሚሆነን። ሙላትን ስናገኝ ወይንም መንፈስ ቅዱስ ሲመጣልን ሲወርድብን የዛን ጊዜ የሚጠቅመን የሚመነዘር ነው የሚሆነው። አሁን ያወቅነው ግን ያልተረዳነው ነገር ሊኖር ይችላል። በቃላችን የምናውቀው በልባችን ያልገባ በአይምሯችን ውስጥ ምግብ ያልሆነ ያልተረዳነው በተግባር ያልተገበር ነው ያልተገለጠልን ነገር ሊኖር ይችላል። ልክ እንደ ደቀ መዛሙርቱ ግን ይህ ሂደት በራሱ የሚናቅ አይደለም፣ አስፈላጊ ነው። እዛ ውስጥ መቆየት የለብንም፣ መታገል አለብን። ብዙ ነገር ተገልጧል። ከደቀ መዛሙርቱ ጋር አንድ አይደለንም። ከነሱ በላይ አሁን አረዳድ አለን። የእነሱን ህይወት በሚመለከት ብዙ ምክንያት የምንሰጠው ነገር የለም፣ ምክንያትም የለንም። ነገር ግን የሚናቅ የክርስትና ጉዞ አይደለም፣ የሚጠቅመን መሆን አለበት። ሲበራልን ያኔ የሚጠቅመን ይሆናል። ስለዚህ ጥምቀት የድል ጉዞ ጅማሪ ነው እንጂ በራሱ ድል አይደለም። ወይንም መጠመቅ ማለት ከዛ ኃጢአት ይቅርታን አግኝቶ ክርስቶስን መቀበል ማለት ክትባት ማግኘት ማለት አይደለም። የኃጢአት ክትባት አይደለም። ደግመን የምንወርቅበት እድል ይኖራል። ኃጢአት ክትባት የለውም። ኃጢአት በልምምድ ነው። የኃጢአት ክትባት በልምምድ ኃጢአትን ማሸነፍ፣ በቅድስና ልምምድ የኃጢአትን ኃይል ማሸነፍ ነው። አንድ ፎቅ ምሳሌ ይህንን እንመልከት። ልምምድን፣ የቅድስና ልምምድን። አንድ 20 ፎቅ ያለው ህንፃ እንዴት 20ኛው ተሰራ የሚለውን ብንጠይቅ መልሶ አንድ ነው። እሱ ምንድን ነው? 19ኙ ከሱ በታች ያሉ ስለተሰሩ ነው። 19ኙ ባይቆሙ ኖሮ 20ኛው ፎቅ ሊኖር አይችልም። 19ኛው የተሰራው 18ቱ ስላሉ ነው። አንደኛው ሁለተኛው የሚሰራው መሰረቱ ስላለ ነው። ስለዚህ የትንንሽ እርምጃዎች፣ የትንንሽ ልምምዶች እንዴት ከፍታ ላይ እንደሚያደርሱ ይነግረናል። በመንፈሳዊ ህይወትም ተመሳሳይ ነው። አንድ ሰው ግራውንድ ላይ ቆሞ ወይንም አንደኛ ወይ ሁለተኛ ላይ ቆሞ እያየ ተስፋ መቁረጥ የለበትም። እንዴት በአንዴ እዛ ደርሳለሁ ብሎ ሰው መሰላል ላይ ሲወጣ እየተረማመደ እንደሚወጣው ቀስ በቀስ ከዛ ጫፍ ላይ እንደሚደርሰው
በዛው ልክ መረማመድ አለብን ነው። ዛሬ ማድረግ ያለብንን በትንሹ ዛሬ ማድረግ፣ ያንን ሁል ጊዜ ማድረግ፣ የዛን ጊዜ መዳረሻችን ታላቅ ቦታ ይሆናል። ስለዚህ ትንንሽ የክርስትና የመንፈሳዊ ህይወት እርምጃዎች ትልቅ ደረጃ ላይ የሚያደርሱ ናቸው፣ ከፍታ ላይ የሚያደርሱ ናቸው። ብዙ ጊዜ ግን ቦታ እንሰጣቸው፣ በትንንሽ ምድራዊ የሆኑ ጉዳዮች እንሸንፋለን ወይ እንተካቸዋለን። ከዛ ይልቅ ማተኮር ያለብን ትንንሽ ምድራዊ ጉዳዮች የምናቃልላቸው ትልልቅ በረከቶችን የሚያስቀሩብን ናቸው። ትንንሽ መልካም ነገሮች ደግሞ ትልቅ ከፍታ ላይ የሚያደርሱ ናቸው። በትንሹ የታመነ በብዙ ይሾማል እንዳለ ክርስቶስ። ስለዚህ ትልቅ የክርስትና ደረጃ ላይ የምንደርሰው፣ ትልቁ ሹመት ላይ የምንገኘው ትንሹን ስናከብር ነው። ትንሿን የምናቃልል ከሆነ፣ ዝም ብለን የምንንቃት ከሆነ ትልቅ በረከትን ከራሳችን እየለየን ነው። እዛ ቦታ ላይ የምንደርሰው በትንንሽ እርምጃዎች ነው። የክርስትና ህይወትም ተመሳሳይ ነው። ይህን እንዴት እንኖራለን? ቀጥሎ ያለው ነጥብ የሚያስተምረን ነው። የተግባር የህይወት ጅማሬ ክርስትናን እንዴት መጀመር እንችላለን? በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 12 ላይ ጳውሎስ እንደዚህ ይላል፣ ምክንያትን ከሚፈልጉቱ ምክንያትን እቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ አለ። እና ጳውሎስ ምንድን ነው ያለው? ምክንያትን ከሚፈልጉት ምክንያትን እቆርጥ ዘንድ አሁን የማደርገውን ከዚህ ደግሞ አደርጋለሁ። ሁል ጊዜ አደርገዋለሁ። አሁን የማደርገውን ነገር ነገም አደርገዋለሁ፣ ከነገ ወዲያም አደርገዋለሁ፣ ቀጥሎም አደርገዋለሁ። ደጋግሞ ማድረግ ማለት ነው። መንፈሳዊ ልምምዶችን መደጋገም በየቀኑ። ትላንት ያደረግነው ለዛሬ ልምድ ይሆነናል እንጂ ለዛሬ ድል አይሆነንም። ለዛሬ ተሞክሮ ይሆናል እንጂ እንድናውቀው ያደርገናል እንጂ ለዛሬ ፈተና የሚበቃን አይደለም። የዛሬው ፈተና አዲስ ነው። የሚያስፈልገን ኃይልም አዲስ ነው። የሚያስፈልገን ድልም አዲስ ነው። ስለዚህ ዛሬ ከትላንቱ ይልቅ የተለየ እንደሆነ አውቀን ዛሬ የራሱን ልምምድ ልናደርግ ይገባል ነው። ስለዚህ ጳውሎስ ምንድነው? የጳውሎስ ስልት የክርስቶስ ስልት ነው። የክርስቶስ ስልት የሐዋርያቱ ስልት ነው። በየቀኑ መልካም ነገርን መደጋገም። ክራይስት ትሪያምፋንት የሚለው መጽሐፍ ላይ እንደዚህ ይላል፣ ክርስቶስን መከተል በመጀመሪያ በሙሉ ልብ መቀየርን፣ ቀጥሎም በእያንዳንዱ ቀን ድግግሞሽን ይጠይቃል ይላል። መጀመሪያ በሙሉ ልብ መቀየር፣ ከዛ በኋላ መደጋገም፣ በእያንዳንዱ ቀን መደጋገም፣ ያንኑ ነገር መደጋገም። ቀኑ ሲደገምልን፣ ሌላ ቀን ሲመጣልን፣ ሌላ ልምምድ፣ ሌላ አምልኮ፣ ሌላ ትጋት። ይሄ ለምንድን ነው? እግዚአብሔር በታምር ልውጥውጥ አያደርገንም፣ በሂደት ነው የሚቀይረን። በአንድ ጊዜ በታምር ሌላ ሰው አድርጎ አያቆመንም፣ ምርጫችንን ስለሚፈልግ። ስለዚህ ምርጫችን እርሱ የሆነ በየቀኑ ዛሬ ሲሰጠን፣ ዛሬ ህያው እንድንሆን ሲወስንና ህይወትን በውስጣችን ሲያቆይ በምርጫችን ወደ እሱ እንድንሄድ ከዛ እየሰራን ያን እያለማመደን በየቀኑ እንደዛ እንድንኖር ይፈልጋል እንጂ በአንዴ በታምር አይለውጥም፣ በታምር አያደርግም። ታምርን እግዚአብሔር የሚያደርገው በሂደት ነው። ትልቁ የሰው ልጆች ታምር እግዚአብሔር የሚሰራበት ታምር የባህሪ ለውጥ ነው። ያም በአንድ ቀን የሚመጣ አይደለም፣ በሂደት የሚከሰት ነው። ስለዚህ ለውጥ ወይንም ቅድስና የክርስትና ተሞክሮና ልምድ ውጤት ነው። ሁልጊዜ እየተለማመድን የምንደርስበት ከፍታ ነው። አእምሮ፣ ባህሪና ማንነት በሚለው ሁለተኛው መጽሐፍ ላይ አንድ አስገራሚ የሆነ ጳውሎስን ሀሳብ ጋር ተገናኝቶ ተመሳሳይ የሆነ ምክር እናገኛለን። እንደዚህ ይላል፣ በመጀመሪያ ከባድ የሚመስለው ነገር ትክክለኛ አስተሳሰቦችና ድርጊቶች ልማድ እስኪሆኑ ድረስ በማቋረጥ ድግግሞሽ እየቀለለ ይሄዳል ይላል እና መጀመሪያ ስናየው አንችሎም የምንለው ተስፋ የምንቆርጥበት ተራራ መስሎ የሚታየን እጅግ ከባድ ከአቅም በላይ ነው የምንለው ነገር፣ ይሄማ ለእኔ አይሆንም የምንለው ነገር፣ ያ ነገር ትክክለኛ አስተሳሰቦች እና ድርጊቶች ልማዳችን እስከሚሆኑ ድረስ በማቋረጥ ድግግሞሽ እየቀለለ ይሄዳል። ይሄ ነገር እየቀለለ ይሄዳል። እንዴት ነው እየቀለለ የሚሄደው? በማቋረጥ ድግግሞሽ እስኪ ደረጃ ሊደርስ ይችላል። ትክክለኛ አስተሳሰብና ልማድ ወይንም ትክክለኛ አስተሳሰብና ድርጊት የኛ ተሞክሮ እስከሚሆን ድረስ ልማዳችን እስከሚሆን ድረስ እየቀለለ ይሄዳል። መሳሪያው ምንድነው? መንገዱ ምንድነው? በማቋረጥ ድግግሞሽ መደጋገም ነው። ዛሬም ነገም ማድረግ ማለት ነው። ይህንን ዛሬም ነገም ማድረግ ጳውሎስ እንዳለው በየቀኑ እሞታለሁ እንዳለ ማለት ነው። ይቀላል አይደለም። ዲሲፕሊን ይፈልጋል። መንፈሳዊ ዲሲፕሊን በጣም ያስፈልጋል። ግን በዛ ውስጥ የሚለምድ ሰው፣ ያንን ራሱን እየተጋፋ የሚያደርግ ሰው ይህንን ነገር መውደድን ይማራል። ሁል ጊዜ እየመረረ የምናደርገው አይደለም፣ እየወደድነው ደስ እያለን ምርጫችን ሆኖ የምናደርገው ሆኖ
ተፈጥሯዊ ውጤት ይሆናል። ድግግሞሽ የእግዚአብሔር ውጤታማ የማስተማሪያ ስልት ነው። የትንቢት መንፈስ ላይ እንደሚነግረን መደጋገም የእግዚአብሔር የማስተማሩ ስልት ነው። ለዚህ ነው ሙሴ ዘዳግምን ደግሞ የጻፈው። ለዚህ ነው ወይንም ደግሞ የተናገረው ለእስራኤላውያን። ለዚህ ነው እግዚአብሔር አንድን እውነት በዚህም በዛም ቦታ በተለያዩ መጻሕፍት ክፍሎች ላይ ደጋግሞ የሚናገረው። ለዛ ነው በሐዋርያቶቹ የተናገረውን በነቢያቱ ደግሞ የሚነግረን። ለዛ ነው ጳውሎስ ሲያስተምር ከብሉይ ኪዳን ከክርስቶስ እየጠቀሰ ከነቢያት እየጠቀሰ የሚያስተምረው። ለዛ ነው ምክንያቱም መደጋገም የእግዚአብሔር የማስተማሪያ ስልቱ ነው። ስለዚህ እኛም ለራሳችን መደጋገም አለብን። ስንደጋግመው እኛነታችንን ይቀይራል። ደጋግመን የምናደርጋቸው ነገሮች ይቀርጹናል፣ ይሰሩናል። መልካምም ሆነ መጥፎ ነገር ሁል ጊዜ በእኛ ውስጥ የሚደጋገሙ ነገሮች እኛን የሚሰሩ ናቸው። የቆይታና የድግግሞሽ ኃይል መዳረሻን እስከ መወሰን ድረስ ይደርሳል። በክርስትና ሂደት ውስጥ በድግግሞሽ የሚጸኑ ደረጃዎች አሉ። በቅዱሱ ክፍል በተለይ የሚሰሩ ማለት ነው፣ እስከ ቅድስተ ቅዱሳን የሚያሻግሩ። የመጀመሪያው አንድን ነገር ደጋግመን ስናስብ ሀሳባችን ይቀየራል፣ በዛ በምናስበው ጉዳይ ማለት ነው። ስለዚህ መጀመሪያ መቀየር ያለበት ሀሳብ ነው። ሀሳብ ሲቀየር ድርጊት ይቀየራል ወይ ተግባር ይቀየራል። ተግባር ሲቀየር ልማድ ይቀየራል። ልማድ ሲቀየር ባህሪ ይቀየራል። ባህሪ መዳረሻን ይወስናል። ስለዚህ መጀመሪያ መቀየር ያለበት ሀሳብ ነው። ለዚህ ነው ልጄ ሆይ ልብህን ስጠኝ። መጀመሪያ እግዚአብሔር የሚፈልገው ልባችንን ነው። ሀሳብን ይህን ተግባር ይህንን ነገር ተው የሚለን መጀመሪያ ልባችንን ይዞ ነው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሀሳቡን በደለኛ መንገዱን ይተው፣ ወደ አምላካችን ይመለስ ይመረዋልና ይላል እግዚአብሔር ቃል። ቅርብ እያለው አሁን እድል እያለ ፈልገኝ ነው። ያ እድል ላይኖር ይችላል። ሀሳብን ግን ተው ነው። መጀመሪያ እግዚአብሔር መቀየር የሚጀምረው ከሀሳባችን ነው፣ ከህሊናችን። ምክንያቱም የሀሳብ ለውጥ የድርጊትን ለውጥ ያመጣል። ድርጊት ተለውጦ ረጅም ጊዜ ሲቆይ፣ ሀሳብ በዛው ተቀድሶ ሲቆይ የድርጊት ለውጥ ልማድን ይቀይራል። ልማዳችን ሌላ ይሆናል፣ አዲስ ነገር ይሆናል። በዛ ልማድ ውስጥ ስንቆይና ስንቀጥል ባህሪ ይሰራል። እግዚአብሔር በአንድ የባህሪን የማይሰጠን ለዚህ ነው፣ ሂደት አለው። የእሱም ባህሪ በአንድ ጊዜ አይጭንብንም። የሚጫን አይደለም፣ የምንለማመደው ነው። ሁለተኛው ጽድቅ ያልነው ያንን ነው። ባህሪ መጨረሻ ላይ በዛ መሰረት በባህሪ ሚዛን ተመዝነን መዳረሻችን ይወሰናል። ስለዚህ እምነት ብዙ ጊዜ ከስሜት ጋር ይጋጫል። አንዳንድ ጊዜ ደስ እያለን ሳይሆን አንዳንድ ጊዜ በውሳኔ እና በምርጫችን የምናደርገው ነው። ክርስትና ሁልጊዜ አስደሳች አይደለም። እስራኤላውያን ፋሲካን አድርገው በዛች ሌሊት ከግብጽ ሲወጡ በዘጸአት ምዕራፍ 12 ላይ እንደሚነግረን ስጋውን እንዲበሉ የታዘዙት ከመራራ ቅጠል ጋር ነበር። ሙሴ መራራ ቅጠል ወይንም ሂሶፕ የተባለውን ሰጣቸው ይላል እና ስጋውን ጠብሰው ቀቅለውም አይደለም ጥሬውንም አይደለም ይላል፣ ቀቅላችሁ ጠብሳችሁ ብሉት ይላል። ከመራራ ቅጠል ጋር ብሉት፣ ይሄ እግዚአብሔር ፋሲካ ነው ይላል እና ስጋውን ብቻ እንዲበሉ አልነበረም እግዚአብሔር ፈቃድ፣ አብረው ከመራራ ቅጠል ጋር ነው። ያ ምንን የሚያሳይ ነው? ህይወት ሁልጊዜ የክርስትና ህይወት ክርስቶስን ወስነን ስንወጣ ነፃነት ሲያወጣን ወደ ትግል ውስጥ እንገባለን እንጂ ሁልጊዜ የፌሽታ የደስታ ህይወት አይደለም ነው። ህይወት ሁልጊዜ ባርቢኪው ወይንም ጥብስ ብቻ አይደለም፣ መራራ ነገርም አለው ነው። አብራችሁ ከመራራው ጋር ብሉት ብሎ ተሰጣቸው። የኃጢአት ትግል የሚያማርር ነው፣ የሚያሰለች ይሆናል፣ አስቸጋሪ የሚገዳደር ነው። ነገር ግን በዛው የጸና ሰው መጨረሻው ማሸነፍ ነው። እስከ መጨረሻ የሚጸና እርሱ ይድናል ይላል እግዚአብሔር ቃል። ስለዚህ ባህሪ የሚቀየረው በሂደት እንደሆነ በዚህ ክፍል ላይ እንመለከታለን። በሶስተኛ ደረጃ የመጨረሻው የምናየው ኃጢአትን ማሸነፍ ይቻላል በሚል ነው። ኃጢአትን ማሸነፍ ይቻላል። በራዕይ ምዕራፍ 3 ቁጥር 21 ላይ የእግዚአብሔር ቃል እንደዚህ ይላል፣ እኔ ደግሞ ድል እንደነሳው በአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል እና እኛም ድል መንሳት እንዳለብን የሚነግረን ነው። በመንፈሳዊ ስፍራ በሰማይ ከክርስቶስ ጋር በእግዚአብሔር አብ ወንበር ላይ መቀመጥ የምንችለው ድል ስንነሳ ነው። ድል ለነሳው ነው የሚለው እና የሚጀምረው እኔ ድል እንደነሳው ነው። ክርስቶስ ራሱ ነው የሚናገረው። እኔ ድል እንደነሳው እናንተም ድል ነሱ ነው። ስለዚህ የክርስቶስ ድል የኛም ድል ሊሆን ይችላል ነው። ግን በተግባር ሲሆን የኛው የራሳችን ይሆናል። ልምምዳችን ሆኖ የኛ ሲሆን የኛ ተደርጎ ይቆጠራል። ድል በራሳችን መንሳት አንችልም፣ በክርስቶስ ኃይል ነው። ግን በዛ ውስጥ ስንኖር ተቀብለ ነው የኛ ይሆንልናል። ስለዚህ በዙፋኑ ላይ የምንቀመጠው
ድል ስንነሳ ነው። ምን ማለት ነው? ኃጢአትን ማሸነፍ ማለት ነው በሌላ አነጋገር፣ ወይንም የኃጢአትን ኃይል ማሸነፍ ነው። ምክንያቱም የኃጢአት ኃይል በክርስቶስ ተሸንፏል። በእኛም ውስጥ ክርስቶስ እንደገና ድል ሊያደርገው ይፈልጋል። ራሱ በዚህ ምድር ላይ ይህን ስጋ ለብሶ በዚሁ ምድር ላይ ተመላልሶ ድል አድርጓል። በእግዚአብሔር ኃይል ታምኖ ማለት ነው። ያ በሰብአዊነቱ በእግዚአብሔር ኃይል ድል ያደረገው ለእኛ ሰብአዊ ለሆንን ስጋ ለለበስን ሰዎች ለእኛ ተስፋን የሚሰጥ ነው። በእግዚአብሔር ኃይል በተመሳሳይ በመታመን ያንን ድል መድገም እንችላለን ነው። ክርስቶስ ያንን ድል በህይወታችን ውስጥ መድገምን ይፈልጋል። በእኛ ውስጥ መድገምን ይፈልጋል። እግዚአብሔርም በምድር ላይ የክርስቶስን ህይወት የሚያስታውስ ኑሮ የሚኖሩ ሰዎችን ይፈልጋል። ክርስቶስ እንደኖረው የሚኖሩ ሰዎችን ማየትን ይፈልጋል። ለሌሎች ያንን የሚያሳዩ ሰዎችን ይፈልጋል። ያ ደግሞ ስለሚቻል ነው። በሱ ኃይል የማያስችለንን አንዳች ነገር ወይንም የማይረዳንን ነገር እግዚአብሔር አያዘንም። በእግዚአብሔር ቃል መታመን ያለብን ለዛ ነው። በእኛ አንችልም፣ በእግዚአብሔር እናምናለን። አዎ፣ ግን ያ በህይወታችን ውስጥ መሆን ይችላል። ወንድሞችና እህቶች አንድ ችግር አለብን። ከዚህ አንጻር እኔ በግሌ የምጋራ ወይንም የሚሰማኝ ሁላችንም የሚሰማን ሊሆን ይችላል። ችግሩ ምንድነው? ደፍረን የማንናገረው ተስፋ መቁረጥ ይኖረናል። ኃጢአትን ማሸነፍ አልችልም የሚል የኃጢአትን ኃይል ክርስቶስ ድል እንዳደረገው እኔ ድል ማድረግ አልችልም፣ በእግዚአብሔር ኃይል እኔ ድል ማድረግ አልችልም የሚል ወይንም መጠራጠር ወይ ራስን አሳልፎ አለመስጠት፣ ኃጢአትን ማሸነፍ አልችልም የሚል የመጀመሪያው ትንሽ ጥርጣሬ ያለን ብለን ያየነው በኋላ ባሉት ክፍሎች የተመለከትነው የኃጢአት ይቅርታ ላይ ነው። እግዚአብሔር ይቅር ብሎኛል በእውነት የሚል ጥርጣሬ። እውነትን ካወቅን በኋላ ጠላት በጥርጣሬ ያጠቃናል። የተሰጠንን ነፃ ስጦታና በረከት ለመንጠቅ ይሞክራል። ሁለተኛው ደግሞ ይቅር ከተባልን በኋላ አሁን እንዴት ነው የምኖረው? ኃጢአት ላይ ድል ማድረግ እችላለሁ? ይህ የማንናገረው ግን በውስጣችን የተስፋፋ ተስፋ መቁረጥ በርካቶቻችን ውስጥ አለ። ከዚህ አንጻር ከድል ህይወት ይልቅ ብዙ ጊዜ ለመኖር የምንሞክረው በኑዛዜ ህይወት፣ በይቅርታ ሁልጊዜ በይቅርታ ለመኖር መሞከር። ይሄ መልካም ነገር ነው፣ መጥፎ አይደለም በራሱ። ኃጢአት ሲሰማን ወይንም ኃጢአቶች ስንወድቅ በንስሐ ወደ እግዚአብሔር መቅረብ ይሄ መልካም ነገር ነው። በይቅርታ መኖር መልካም ነገር ነው። ግን የእግዚአብሔር ዓላማ መዳረሻችን ይሄ አይደለም፣ ያሰበልን ይሄ አይደለም። ከይቅርታ ህይወት ወደ ድል ህይወት እንድንሸጋገር ነው። ሁል ጊዜ በይቅርታ የምንኖር ከሆነ ከአደባባዩ ስፍራ ማለፍ አንችልም። ይሄ የሚጠቅመን ነው። የምንሸጋገረው በይቅርታ ነው፣ መልካም ነው። ግን ሁል ጊዜ እዛው መቆየት የለብንም። ከይቅርታ ህይወት ወደ ድል ህይወት መሸጋገር አለብን። ቅድስናን ወደ መለማመድ ወይንም በአንዱ የይቅርታ የኑዛዜ ጸሎትና በሌላው የኑዛዜ ጸሎት መካከል ርቀቱ እየበዛ እየሰፋ መምጣት አለበት። ሁልጊዜ በዛ መቀጠል የለበትም። እግዚአብሔር አደባባዩን የህይወታችን የመጨረሻ ክፍል አድርጎ አይደለም የሰጠን። ቅዱሱ አለ፣ መቀደስ፣ ቅድስተ ቅዱሳን አለ፣ ፍጽምና። እዛ ደረጃ እንድንደርስ ነው። አንዳንዴ በክርስቶስ በቀኝ በኩል የተሰቀለውን ሰው ሞዴል እንወስዳለን። ድንገት የሆነ ጊዜ ላይ ንስሐ ገብቼ እድናለሁ የሚል እቅድ ሊኖረን ይችላል። ያ በራሱ መጥፎ አይደለም፣ ነገር ግን ማዘናጊያ ነው። ያ ሰው ያገኘውን አይነት እድል ሁላችንም እናገኛለን ማለት አይደለም። በዛ ቦታ ላይ ስንሆን የእውነት ተሰምቶ ንስሐ እንገባለን ወይ የሚለውን ለራሳችን ማረጋገጫ መስጠት አንችልም። ያንንም እድል እናገኛለን ብለን ማሰብ እና እርግጠኞች መሆን አንችልም። በስቃይ ውስጥ ሆኖ ንስሐ መግባት በጣም ከባድ ነው። በጤንነት ሆነን ንስሐ ሳንገባ በስቃይ በመከራ ውስጥ ሆነን ያ ብርሃን በርቶልን እያወቅን ዝም ብለን ኖረን መጨረሻ ላይ ዝርግፍ አድርገን አልቅሰን ንስሐ እንገባለን ማለት በስቃይ ውስጥ ሆነን አንችልም። የሞት አልጋ ላይ ሆነን ማለት ነው። ያ ሪስክ አለው ያ ህይወት። ስለዚህ ብቸኛው የተረጋገጠው መልካም የሆነው መንገድ በየቀኑ እየተቀደሱ መኖር ነው። ከይቅርታ ወደ ድል ህይወት መሸጋገር ነው። ያ የእግዚአብሔር እቅድ ነው፣ በእግዚአብሔርም የሚቻል ነው። እንዴት ይቻላል? አንዳንድ ተስፋዎችን ከመጽሐፍ ቅዱስ እንመልከት። በዘፍጥረት 3:15 ላይ የምናውቀው ጥቅስ ነው። እግዚአብሔር እንደዚህ አለ፣ በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። እና እግዚአብሔር በእኛና በጠላት መካከል ጠላትነትን አድርጓል። በእኔና በሰይጣን፣ በእኔና በኃጢአት፣ በአንቺና በኃጢአት፣ በአንተና በሰይጣን መካከል እግዚአብሔር ጠላትነትን አድርጌያለሁ ብሏል። ይሄም በእምነት ተቀብሎ የክርስትና የኑሮ መርህ አድርጎ የሚኖር ሰው ከሰይጣን ጋር እየተጣላ የሚኖር ነው። ከሰይጣን ጋር እየተጣላ የሚኖር ከእግዚአብሔር ጋር እየተስማማ የሚኖር ሰው ነው።
ይህን በእምነት መከተልና መቀበል ያስፈልጋል። ከሰይጣን ጋር መጣላት መጽሐፍ ቅዱስ የሚለው በያዕቆብ ምዕራፍ 4 ቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት ከእናንተም ይሸሻል። ዲያብሎስን መቃወም የምንችለው ለእግዚአብሔር ስንገዛ ነው። ለእግዚአብሔር ካልተገዛን ዲያብሎስን መቃወም አንችልም። በሌላ አነጋገር ከዲያብሎስ ጋር እንስማማለን እንጂ አንቃወመው። ስለዚህ መጀመሪያ ምን ይላል? ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት ይላል። የዛን ጊዜ ውጤቱ ምንድነው? ዲያብሎስ ከኛ ይሸሻል። ምክንያቱም በውስጣችን ያለው የእግዚአብሔር ኃይል ስለሆነ ዲያብሎስ የእግዚአብሔርን ኃይል ሊቋቋመው ስለማይችል፣ ስለዚህ ይሄ ጠላትነት ዲያብሎስ ከኛ እንዲርቅ የሚያደርግ እኛም ከእርኩሱ እንድንጠበቅ የሚያደርግ የእግዚአብሔር ቅዱስ የሆነ ቃል ኪዳን ነው፣ መርህ ነው። በእኛና በሰይጣን መካከል ያለው ጠላትነት ወይ ግንኙነት የተሰመረ መሆን አለበት፣ የደመቀ መሆን አለበት። የሚጋራው ነገር የሚያገኘው ነገር ምክንያት የሚሆነው ነገር በውስጣችን ማግኘት የለበትም። ይህን ጠላትነት ተቀብለን ስንኖር ሰይጣን ዝም አይልም። ጠላትነት ስላለን ከእርሱ ጋር ጠላት የሆኑትን ይዋጋቸዋል። ምክንያቱም ከእርሱ ጋር ጠላት የሚሆኑ ሰዎች ከእግዚአብሔር ጋር ህብረት ያላቸው ሰዎች ናቸው። እነርሱም በተለየ ሁኔታ ይዋጋቸዋል። ስለዚህ ክርስቶስ እግዚአብሔር ራሱ በዚህ ቦታ ላይ ምን አለ? አንተ ሰኮናውን ትቀጠቅጣለህ፣ እርሱም ራስህን ይቀጠቅጣል። ይሄ ክርስቶስ ያደረገው ነው። ክርስቶስን እንደዛው ተከትለን ስንኖር የሰኮና መቀጥቀጥ በአንጻራችን ይደርስብናል ነው። ክርስቶስ ግን ራሱን ቀጥቅጦታል። የራስ መቀጥቀጥ ለሞት የሚያደርስ ነው፣ ለሞት የሚያበቃ ነው፣ ለጥፋት የሚያደርስ ነው። የእግር መቀጥቀጥ ግን ሞትን የሚያመጣ አይደለም፣ ግን ችግርን፣ ህመምን ያመጣል፣ የማይመች ነገርን ያመጣል። ስለዚህ ጠላትነትን አምኖ የሚቀበል ሰው ጠላት በተወሰነ ሁኔታ የሚደርስበት የሚያጠቃው ሰው ነው። ሰኮናውን የሚቀጠቅጠው ይቀጠቅጣል። ነገር ግን ክርስቶስ ድል አድርጓል። ሮሜ 16:20 ላይ እንደዚህ ይላል፣ የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል ይላል። እግዚአብሔር የሚያደርገው ያንን ነው። ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። ለእግዚአብሔር እየተገዛን ሰይጣንን ስንቃወም ክርስቶስ ይህንን ያደርጋል። በይሁዳ 1:24 ላይ ኃጢአትን ድል ስለማድረግ እንደዚህ ይላል፣ ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ይላል እና ሳትሰናከሉ እንዲጠብቃችሁ። ሰው ሳይሰናከል በእግዚአብሔር ተጠብቆ ሊኖር ይችላል ማለት ነው። ስለዚህ የእኛ አመለካከት ኃጢአትን ማሸነፍ በጣም ከባድ ነው፣ ከባድ ሊሆን ይችላል፣ አይቻልም የሚል ሀሳብ ካለን ይህንን ሀሳባችንን የሚገዳደር የእግዚአብሔር ቃል ነው። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው። ይሄ ማን ነው? የእግዚአብሔር ስራ ነው። ለሚችለው የሚለው እግዚአብሔርን ነው። በራሱ ፊት በክርስቶስ ነውር የሌለን አድርጎ ሊያቆመን ይችላል። እኛ አንችልም፣ ነውር ስላለብን። ስለዚህ እኛን መጠበቅ፣ በክብሩ ፊት በደስታ ነውር የሌለን አድርጎ እኛን ማቆየት፣ ይህ ስራ የእኛ ስራ አይደለም፣ የእግዚአብሔር ስራ ነው። ይሄንን ማመን ረዳተ ቢስ ተስፋ ቢስ መሆናችንን ከክርስቶስ ውጪ ማመን፣ እርዳታ የሚያስፈልገን ሰዎች መሆናችን ማመን አለብን። የዛን ጊዜ እግዚአብሔር በክርስቶስ ውስጥ በምድር ላይ ሲመላለስ የሰራውን ስራ በህይወታችን ውስጥ በእኛም ውስጥ መስራት ይጀምራል። ምሳሌ 24:16 ላይ እንደዚህ ይላል፣ ጻድቅ 7 ጊዜ ይወድቃልና ይነሳማል፣ ኃጢያን ግን በክፉ ላይ ይወድቃሉ ይላል። እና ኃጢያን የሆኑ ወይም ኃጢአተኞች በኃጢአት የሚኖሩ ሰዎች አንድ ይወድቀዋል፣ አይነሱም፣ በክፉ ላይ ይወድቃሉ። ጻድቅ ግን 7 ጊዜ ይወድቃል፣ ከዛም ይነሳል ይላል። እና ጻድቅ የሆነ ሰው የሚነሳው ወይም የሚወድቀው ስለሚነሳ ነው። በንስሐ በኑዛዜ ስለሚቆም እንደገና ስለሚመለስ የመውደቅ አደጋ አለበት ነው። ኃጢአተኛ የሆነ ሰው ግን አንዴ ይወድቃል፣ ንስሐን ስለማያውቅ በዛው ወድቆ ይቀራል። ስለዚህ መሆን ያለበት ህይወታችን እየወደቅን እየተነሳ ጽድቅን መለማመድ ነው። እንደ ኃጢአተኞች ወድቀን መቅረት የለብንም። በሚክያስ 7:8 ላይ ጠላቴ ሆይ በወርቅ እነሳለሁና በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ ይላል። እና ሰይጣን ስንወርቅ ደስ ይለዋል። ስንወርቅ ደስ የሚለውን ያክል ስንነሳ ደግሞ ያዝናል። የምንነሳው ደግሞ በንስሐ ነው። ለማደግ በሚደረግ ጥረት፣ ከፍታ ላይ ለመውጣት በሚደረግ ጥረት ስንወድቅ ጠላት ደስ ይለዋል። ያ ግን አንዱ የክርስትና ልምምድ ነው ወይም የክርስትና አካል ነው። እውን የሆነው የኛ የክርስትና አካል ነው። በአንድ ጊዜ ምንም ነገር ሳይነካው ስህተትን ኃጢአትን ሳይሰራ አንድ ይቅርታን ካገኘ በኋላ ከዛ በኋላ ኃጢአትን
ሳያገኝ በምድር ላይ እየኖረ ሰማይ የሚገባ ሰው የለም። ስህተትን፣ ኃጢአትን፣ መውደቅን ያውቃል፣ ይገጥመዋል። ዳዊት ስህተትን ሰርቷል። የተለየ የእግዚአብሔር ሰው ነበረ። ሰለሞን ከባድ ስህተት ውስጥ ወድቋል፣ ኃጢአት ውስጥ ወድቋል። አንዳንዴም ክደት በሚያስብል ደረጃ ጣዖትን ወድቆ ሲሰግድላቸው ነበር። ነገር ግን እግዚአብሔር አንስቶታል፣ ተነስቷል። በንስሐ ወደ እግዚአብሔር ሲመለስ እግዚአብሔር መልሶታል። ስለዚህ በዚህ ቦታ ላይ እንደሚለው መውደቅ አንዱ የክርስትና አካል ሊሆን ይችላል። ነገር ግን ያ ለመማር መሆን አለበት ነው፣ ለመማር መሆን አለበት። አዲስ ደረጃ ላይ ከፍታ ላይ ለመውጣት በምናደርገው ትግልና ልምምድ እንወድቃለን። ከዛ ትምህርት እናገኛለን፣ እንጀምራለን፣ እንደገና እንሞክራለን። በንስሐ ተነስተን እንደገና እንወድቅ ይሆናል። ከዛ እናሸንፏለን። እዛ ደረጃ ላይ እንጸናለን። ወደሚቀጥለው ለማለፍ የሚቀጥለውን ጉዳይ ለማሸነፍ መውደቅ ሊኖር ይችላል። እንደገና በንስሐ እንነሳለን። ከዛ እንለማመዳለን። ተሞክሮ አግኝተን ወደዛ ከፍታ እንወጣለን እያለን የክርስትናን የእድገት መሰላል በጸጋው ማደግን እንማራለን። ከዛ ውጭ ግን ይሄ ጥቅስ ማለት ሁልጊዜ በምናውቀው ጉዳይ ላይ ሁሌ እየወደቀን መኖር፣ ሁሌ እየተነሳን መኖር ማለት አይደለም። ከዛ አደጋ ማምለጥ አለብን። በምናውቀው ጉዳይ ሁልጊዜ መውደቅ አይደለም። ነገር ግን በማናውቀው አዲስ ደረጃ ላይ ለመውጣት በምናደርገው ትግል መውደቅ፣ ከዛ መነሳት፣ ድልን መለማመድ ማለት ነው። ስለዚህ ጠላቴ ሆይ በእኔ ደስ አይበልሽ ይላል። ሰይጣን ስንወድቅ ደስ ይለዋል። ግን በእኛ ደስ መሰኘት ያለበት እግዚአብሔር ነው። ሰይጣንን እኛ ማለት ያለብን ሌላ ሰው ፈልግ ነው። በእኔ ግን ደስ አይበልህ፣ በእኔ ደስ የሚለው እግዚአብሔር ነው የሚለውን መለማመድ ይኖርብናል። ስናጠቃልል በዛሬው ትምህርታችን 3 ነጥቦችን አይተናል። በቅዱሱ ክፍል ቅድስና ትግል እንደሆነ አይተናል። የኃጢአት ትግል ውስጥ እንደሚያስገባን አይተናል። አንድ ሰው የኃጢአት ኑዛዜን ከተናዘዘ በኋላ ከዛ የክርስቶስን ጽድቅ ከተላበሰ በኋላ የኃጢአት ትግል ውስጥ ይገባል። እዛ ትግል ውስጥ የግድ መግባት አለብን የሚለውን አይተናል። እንደ ድሮ ህይወት መቀጠል የለበትም። ከዛም ክርስትና በተግባር መኖር መጀመርን ተመልክተናል። ሁል ጊዜ መልካሙን ነገር መደጋገም ማድረግ፣ ደግመን በማድረግ ባህሪ እንደሚቀየር አይተናል። መጀመሪያ ሀሳብ ይቀየራል። ከዛ በኋላ ድርጊታችን ይቀየራል። ከዛ ልማዳችን ይቀየራል። ከዛ ባህሪያችን ይለወጣል። የዛን ጊዜ መዳረሻችን በባህሪያችን መሰረት ይሰራል። ስለዚህ እግዚአብሔር መጀመሪያ ትኩረት የሚያደርገው ሀሳባችን ላይ ነው። ከሀሳባችን ወደ ድርጊታችን ይሄዳል። ከድርጊትም ወደ ልማድ ይሄዳል። ከልማድ ባህሪን ይለውጣል። ያ ካልሆነ ግን ክርስትና በተግባር በዚህ መልኩ ካልኖር ነው ሸክም ነው የሚሆንብን፣ ከባድ ይሆንብናል እና ግብና ዓላማ አለው። ግብና ዓላማውን አውቀን ስንኖረው አስደሳች ግን የሚገዳደር ጉዞ ነው የሚሆነው። ስለዚህ ልናውቀውና በተግባር ልንቀምሰው ያስፈልጋል። በሶስተኛነት ያየነው ተስፋ የሚያስቆርጥ ነገር የለም። ኃጢአትን ማሸነፍ ይቻላል። ክርስቶስ የኃጢአትን ኃይል አሸንፏል። ያ የተሰጠን ድል የኛም መሆን ይችላል። ስንለማመደው በህይወታችን ውስጥ ኃጢአትን ማሸነፍን እንደዚሁ እንለማመዳለን። እግዚአብሔር በክርስቶስ አማካኝነት በ3 ደረጃዎች ላይ ድልን ይሰጠናል። የመጀመሪያው የኃጢአት ይቅርታ ነው በመጀመሪያው ክፍል። ሁለተኛው የኃጢአትን ኃይል ማሸነፍ ነው። ሶስተኛውና የመጨረሻው የኃጢአትን መገኘት ማጥፋት ነው። የዛሬው ትምህርታችን ይህን ይመስላል። በሚቀጥለው የዚህኑ ክፍል ቀጣይ የሆነውን በቅዱሱ ስፍራ ያሉትን መገልገያዎች እና መንፈሳዊ ትርጉሞቻቸውን እንመለከታለን። እስከዛው ድረስ የእግዚአብሔር ጸጋ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።